እንደምን አላችሁ ተማሪዎች ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። ፊዚካል ፕሮፐርቲ ኦፍ አልዴሃይድ እና ኬቶ እናያለን። ምንድነው የሚለው ኦክሲጂን ኢዝ ሞር ኤሌክትሮኔጌቲቭ ዛን ካርበን አለ። therefore carbon oxygen double bond is polar with oxygen bearing partial negative charge and carbon bearing partial positive charge አለ። ምን እያለን ነው እዚህ ጋር እያወራ ያለው ስለ ካርቦኒሊ ግሩፑ ነው። ምክንያቱም በአልዴሃይድ ውስጥም በኬቶን ውስጥም ምን ስላለ ካርቦኒሊ ግሩፕ ስላለ ካርቦኒሊ ግሩፕ ስላችሁ ካርበን ደብል ቦንድ ኦክሲጅን ማለት ነው። ሶ ይሄ ደግሞ ፖላር ነው። ምክንያቱም ኦክሲጅን ሞር ኤሌክትሮኔጌቲቭ ነው። ስለዚህ ፓርሻሊ ፖዚቲቭ ነው፣ ፓርሻሊ ኤሌክትሮኔጌቲቭ እናደርጋለን። ካርበን ደግሞ ከኦክሲጅን አንፃር ሌስ ኤሌክትሮኔጌቲቭ ስለሆነ ዴልታ ፖዚቲቭ እናደርጋለን። ስለዚህ ፓርሻሊ ፖዚቲቭ እና ፓርሻሊ ኔጌቲቭ የሆነ ሪጅን ያለውን ሞሊኪዩል ምን ብለን እንጠራዋለን? ፖላር ሞሊኪዩል ብለን ነው የምንጠራው። ስለዚህ ይሄ ካርቦኒሊ ግሩፕ ምንድነው ማለት ነው? ፖላር ነው ማለት ነው። ይሄን ያለበት ምክንያት አለ። እዚህ ጋር እንምጣና እንየው። ምን እንደሚለው because of the polarity of carbonyl group አለ aldehyde and ketone are a polar compound አለ and interact in the liquid state by dipole interaction አለ። ምን እያላችሁ ነው? እንግዲህ አልዴሃይድ እና ኬቶኖች በውስጣቸው ምን አላቸው? ካርቦኒሊ ግሩፕ አላቸው። ካርቦኒሊ ግሩፑ ደግሞ ፖላር ሞሊኪዩል ስለሆነ አልዴሃይድ እና ኬቶኖች በዚህ በካርቦኒሊ ግሩፕ አማካኝነት ኮምፓውንዳቸው ምንድነው እያለ ነው? ፖላር ነው እያለ። አሁን ለምሳሌ ሉክ CH3 CH2 አሁን እስከዚህ ድረስ ይሄ ሞሊኪዩል ምንድነው? ነን ፖላር ነው። ልክ ካርቦኒሊ ግሩፑ ሲጨመርበት እዚህ ላይ ግን ምን ያደርገዋል? ፖላር የሆነ ሞሊኪዩል ያደርገዋል። ፖላር ሞሊኪዩል ያደርገዋል። አልዴሃይዶችንም እንደዛው። አሁን አልዴሃይድም ላይ ለምሳሌ CH3 CH2 አሁን ይሄ እስከዚህ ድረስ ነን ፖላር ነው። ልክ ካርቦኒሊ ግሩፑን በምትጨምሩበት ጊዜ ግን ይሄ ፖላር ስለሆነ ሙሉ ሞሊኪዩሉ ምን እንዲሆን ያደርገዋል? ፖላር እንዲሆን ያደርገዋል ማለት ነው። ስለዚህ አልዴሃይድ እና ኬቶን ምንድናቸው? ፖላር ኮምፓውንድ ናቸው። ለምን? በውስጣቸው ያለው ካርቦኒሊ ግሩፕ ምን ስለሆነ? ፖላር ስለሆነ ብላችሁ መመለስ ትችላላችሁ። ሌላው ደግሞ በአንድ አልዴሃይድ ሞሊኪዩል እና በሌላኛው አልዴሃይድ ሞሊኪዩል መካከል ያለው ኢንተርሞሊኩላር ፎርስ ማን ነው ከተባላችሁ ዳይፖል ኢንተራክሽን ነው የምትሉት። ልክ ይሄ ኤተር ሞሊኪዩል ላይ ያየ ነው ማለት ነው። እንዲሁም ደግሞ በኬቶን መካከል በአንድ ኬቶንና በሌላኛው ኬቶን ሞሊኪዩል መካከልም ኤግዚስት የሚያደርገው ኢንተርሞሊኩላር ፎርስ ዳይፖል ኢንተራክሽን ነው ማለት ነው። as a result አለ aldehyde and ketone have higher boiling point than those of non-polar compounds with comparable molecular weight አለ። ምን እያላችሁ ነው? ተቀራራቢ ሞሊኩላር ዌይት ካላቸው ነን ፖላር ኮምፓውንዶች ጋር አልዴሃይድ እና ኬቶንን በመታነጻጽሩበት ጊዜ ሃየር ቦይሊንግ ፖይንት ያላቸው አልዴሃይድ እና ኬቶኖች ናቸው ያላችሁ። ለምሳሌ ቡታናል እና ቡታኖይንን ብትወስዱ አሁን እነዚህ ሁለቱም 4 ካርበን አተም ያላቸው። ይሄ አልዴሃይድ ነው፣ ይሄ ደግሞ እንደምታውቁት ኬቶን ነው ከስሙ አንፃር ማለት ነው። ዋን በምትለዋ both have a molecular mass of 72 አለ። ሁለቱም ሞሊኩላር ማሳቸው ስንት ነው? 72 ነው። ይሄ 72 ማለት ተማሪዎች ከየት ነው የመጣው? ለምሳሌ ቡታናል ስትራክቸሩን እንስራው። ምንድነው የሚሆነው? CH3 CH2 CH2 C ካርበን ኦክሲጅን ደብል ቦንድ አለ እዚህ ጋር H ነው። አሁን ይሄን አጠቃላይ እዚህ ውስጥ ያሉትን የካርበንና ሃይድሮጅን እንዲሁም የኦክሲጅን አተም ሞሊኩላር ማሳቸውን ወይ ደግሞ ሞላር ማሳቸውን አንድ ላይ ብትደምሩት 72 ነው የምታገኙት። ስንት ካርበን አተም አለ? 1 2 3 4 ካርበን አተም አለ። አንዱ ካርበን አተም ሞሊኩላር ማሱ ስንት ነው? 12 ሶ 4 ሲባዛ በ12 48። ስንት ሃይድሮጅን አለ እዚህ ውስጥ? 3 2 1 ላይ 5 7 8 ሃይድሮጅን አለ። ሶ 8 ሃይድሮጅን ሲባዛ በአንድ ነው የሚሆነው ስንት ይሆናል? 8። ከዛ አንድ ኦክሲጅን አለ 16። ይሄን አሁን ብትደምሩት ስንት ይመጣል? 8 ሲደመር 16 ስንት ነው? 8 ሲደመር 16 24 ይመጣል። 24 ሲደመር 48 72። ሶ 72 ከዛ ነው የመጣው ማለት ነው። የቡታኖይንም ብትሰሩት ሞሊኩላር ማሱ 72 ነው የመጣው። ሶ ከዚህ ጋር ኮምፓራብል የሆነ ሞሊኩላር ማስ ካላቸው ከኢተርና እንዲሁም ደግሞ ከሃይድሮካርበኖች ጋር በመታወዳድሩበት ጊዜ የኬቶንና አልዴሃይድ ቦይሊንግ ፖይንታቸው ሃይ ነው። እስቲ እንየው። the boiling point of butanal አለ። የቡታናል ቦይሊንግ ፖይንት ስንት ነው? 76 ዲግሪ ሴልሺየስ ነው። የቡታኖይን ደግሞ ስንት ነው? 80 ዲግሪ ሴልሺየስ ነው።
which is much higher than the boiling point of diethyl ether, which have a molecular mass of 74 and 34 degrees Celsius and pentane 72 molecular mass and 36 boiling point እንግዲህ ቡታናልና ቡታኖይንን ከኮምፓራብል ሞለኪውላር ማስ ካላቸው ከኢተርና ከሃይድሮካርበኖች አልኬን ጋር ያወዳደራቸው ነው። ምክንያቱም ኮምፓራብል የሆነ ሞለኪውላር ሳይዝ ስላላቸው። ለምሳሌ ቡታናልና ቡታኖይን ሞለኪውላር ማሳቸው 72 ነው ብለናል። ዳኢታይል ኢዘርም አሁን ስንት ነው ያለው? 74 ነው። ያ ማለት ኦልሞስት ተቀራራቢ ነው። ነገር ግን ቦይሊንግ ፖይንታቸውን ስታወዳድሩት የዚህ ስንት ነው? የዳኢታይል ኤተር 34 ዲግሪ ሴልሺየስ ነው። የዚህ ግን እዩት የቡታናል 76 ነው፣ የቡታኖይን ደግሞ 80 ነው። ሶ በጣም ነው የሚበላለጡት ማለት። እንዲሁም የፔንቴንን እዩ። አሁን የፔንቴን ሞለኪውላር ማሱ ስንት ነው? 72 ኦልሞስት ከቡታናልና ከቡታኖይን ጋር እኩል ናቸው። ግን የዚህ የፔንቴን ቦይሊንግ ፖይንት ስንት ነው? 36 ዲግሪ ሴልሺየስ። ስለዚህ ተቀራራቢ ሞለኪውላር ማስ ካላቸው ጋር ከኢተር እንዲሁም ደግሞ ከሃይድሮካርበኖች ጋር በመታወዳድሩበት ጊዜ አልዲሃይድ እና ኬቶኖች ሃየር ቦይሊንግ ፖይንት ነው ያላቸው ማለት ነው። እሺ እንቀጥል። because the carbonyl group of aldehyde and the ketone interact with water molecule by hydrogen bonding and low molecular weight aldehyde and the ketone are more soluble in water than non-polar compound of comparable molecular weight እዚህ ጋር ምን ይያላችሁ ነው? አልዴሃይዶችንና ኬቶኖችን በወተር ውስጥ በመትጨምሩበት ጊዜ ከወተሩ ጋር ሃይድሮጂን ቦንዲንግ ፎርም ያደርጋሉ። ልክ እንደ ኢተር ሞለኪውል ጊዜ እንዳየ ነው ማለት ነው። ስለዚህ ከወተር ጋር ኢንትራክት በሚያደርጉበት ጊዜ ሃይድሮጂን ቦንድን ስለሚፈጥሩ ሎወር ሜምበር ኦፍ አልዴሃይድ እና ኬቶኖች ከነን ፖላር ከሆኑ ኮምፓውንዶች ጋር ሶሉቢሊቲያቸውን በመታነጻጽሩበት ጊዜ አልዴሃይድ እና ኬቶን ምንድናቸው ያልነው? ሞር ሶሉብል ናቸው ይላል። ሞር ሶሉብል ናቸው። አሁን ለምሳሌ ቅድም እንዳየነው እዚህ ጋር ልምጣ። ቡታናልና ፔንቴን አሁን እኩል የሆነ ሞለኪውላር ማስ ነው ያላቸው። ግን ይሄ በወተር ውስጥ በመትጨምሩበት ጊዜ ከወተር ጋር አልዴሃይድን ስትጨምሩ ሃይድሮጂን ቦንድን ፎርም ስለሚያደርግ ሶሉቢሊቲው ሃይ ነው። ከማን የበለጠ? ከፔንቴን የበለጠ። ምክንያቱም ፔንቴን ሃይድሮካርበን ነው። በወተር ውስጥ ስትጨምሩት ሃይድሮጂን ቦንድን አይፈጥርም ከወተር። በዛ ምክንያት አልዴሃይድ እና ኬቶኖች ሞር ሶሉብል ናቸው ማለት ነው። ያው ካርበን ነምበር እየጨመረ በሄደ ቁጥር ሁሉም ላይ ሶሉቢሊቲ ምን እየሆነ ነው የሚሄደው ብያቸዋለሁ ባለፈው፣ እየቀነሰ ነው የሚሄደው። ይሄን ነገር እንዳትረሱ። እስቲ ቴብል 6.2 እንይ። ቦይሊንግ ፖይንት እና ሶሉቢሊቲን እንይ በወተር ውስጥ ሲጨመሩ ማለት ነው የአልዴሃይዶችን። እዚህ ጋር እዩ። ኮመን ኔማቸው አለ፣ ስትራክቸራል ፎርሙላቸው አለ፣ ቦይሊንግ ፖይንት አለ፣ ሶሉቢሊቲ አለ። ለምሳሌ ሚታናል። ይሄ ሚታናል እንግዲህ the simplest molecule of the simplest aldehyde ነው። ኮመን ኔሙ ደግሞ ፎርማ አልዴሃይድ ብለን እንጠራዋለን። ፎርሙላው ይሄ ነው። ቦይሊንግ ፖይንቱ እንደምታዩት 21 ነው። ሶሉቢሊቲው ደግሞ ምንድነው ያለን ነው? ኢንፊኒቲ ነው ያለን። እዚህ ጋር ሶሉቢሊቲው per 100 ግራም ኦፍ ወተር ነው። ሶ per 100 ግራም ኦፍ ወተር ላይ ሚታናል ሶሉቢሊቲው ኢንፊኒቲ ነው ያለን። ይሄ ማለት ምን ማለት መሰላችሁ? ኢንፊኒቲ ነው ሲል በየትኛውም አማውንት ሚታናልን አምታችሁ በ100 ግራም ኦፍ ወተር ላይ በምትጨምሩበት ጊዜ ሙሉ በሙሉ ሶሉብል ይሆናል ይላል። ስለዚህ ኢንፊኒቲ ነው ሲል ገደብ የለው። ኢን ኦል አስፔክትስ ኦፍ ሬሾ ሚታናልና ወተርን ብትቀላቅሉ ሶሉብል ይሆናሉ ማለት ነው። ስትፈልጉ ሚታናልን 50 ግራምን እንዲሁም ደግሞ ወተርን 10 ግራም ላይ ብትቀላቅሉት ኮምፕሊትሊ ሶሉብል ይሆናል። ሶ ኢንፊኒቲ ነው ሲል ከዚህ አንፃር ኢታናልም እንደዛው ሶሉቢሊቲው ኢንፊኒቲ ነው የሚለው። ስለዚህ በወተር ውስጥ በየትኛውም አማውንት ከወተር ጋር ብትቀላቅሉት ሶሉብል ነው ማለት ነው። ኮምፕሊትሊ ሚስብል ነው። ሌላው ደግሞ ፕሮፓናል ጋር እንምጣ። ፕሮፓናል ጋር ስትመጡ ደግሞ 16 ግራም ነው እያላችሁ ከስንት ከ100 ግራም ኦፍ ወተር። ያ ማለትን ማለት ነው ፕሮፓናል በወተር ውስጥ ኮምፕሊትሊ ዲዞልቭ የሚሆነው ወይ ደግሞ ሶሉብል የሚሆነው 16 ግራምን ስትጨምሩ ነው። በስንት ግራም ላይ? በ100 ግራም ኦፍ ወተር ላይ። ስለዚህ በ100 ግራም ኦፍ ወተር ውስጥ ማክሲመም ዲዞልቭ የሚሆነው ፕሮፓናል ስንት ግራም ነው እያለን ነው? 16 ግራም ነው እያለን። ከ16 ግራም በላይ በዚህ በ100 ግራም ኦፍ ወተር ውስጥ ከ16 ግራም በላይ ብትጨምሩ፣ ለምሳሌ 20 ግራም ብትጨምሩ 16ቱ ዲዞልቭ ይሆንና አራቱ ግን ስር ላይ ነው የሚቀመጠው። ስር ላይ ዘቅጦ ይቀመጣል።
ቡታናል ላይም ስትመጡ ሶሉቢሊቲው ፐር 100 ግራም ኦፍ ወተር 7 ነው እያላችሁ። ያ ማለት ማክሲመም ቡታናል በ100 ግራም ኦፍ ወተር ውስጥ ዲዞልቭ የሚሆነው 7 ግራም ብቻ ነው ማለት። ከ7 ግራም በላይ በ100 ግራም ኦፍ ወተር ውስጥ ብትጨምሩ ሶሉብል አይሆንም፣ ስር ላይ ነው የሚቀመጠው የተረፈው ማለት ነው። ለምሳሌ 10 ግራም ኦፍ ቡታናልን በ100 ግራም ኦፍ ወተር ውስጥ ብትጨምሩ 7ቱ ሶሉብል ይሆንና 3ቱ ግራም ስር ላይ ሄዶ ይቀመጣል ማለት። እሺ ሄክሳናል ጋር ደግሞ እንምጣ። ሄክሳናል ላይ ሶሉቢሊቲው ስላይት ነው ይላል። ስላይት ነው ማለት ፐር 100 ግራም ኦፍ ወተር የሄክሳናል ሶሉቢሊቲ ስላይት ነው ሲል ምን ማለቱ ነው? ከ1 ግራም በታች ነው ይላል ሶሉቢሊቲው። ይሄ ማለት ለምሳሌ ፐር 100 ግራም ኦፍ ወተር 0.5 0.8 0.9 አካባቢ ነው ሶሉብል ሊሆን የሚችለው ማለት ነው። ስላይት ነው ሲል ከዚህ አንፃር ጀስት ሶሉቢሊቲው በጣም ሎ ነው ማለት እንደነገርኳችሁ ከ1 ግራም በታች ነው በ100 ግራም ኦፍ ወተር ውስጥ ዲዞልቭ ሊሆን የሚችለው የማን የሄክሳናል ማለት ነው። የፕሮፓኖይን ኢንፊኒቲ ነው። ሶ ኢን ኦል አስፔክትስ ኦፍ ሬሽዮ ብትጨምሩት በ100 ግራም ኦፍ ወተር ውስጥ ሶሉብል ይሆናል። ሶ እነዚህ ነገሮች በዚህ መልኩ አንደርስታንድ አርጓቸው። ሶ ስትራክቸሩን ኮመን ኔማቸውንም ጭምር ብትይዙ አሪፍ ነው። ያው ብዙ አይደለም 1 2 3 4 5 6 7 8 አካባቢ ናቸው። ሶ ኮመን ኔማቸው ልትጠየቁ ስለምትችሉ ኢንትራንስም ላይ እንዲሁም ፋይናል ኤግዛማችሁም ላይ ስለምትጠየቁ ብትይዟቸው መልካም ነው።